በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በስተዋል። የሆነ ሆኖ ሐሰተኛ ሲቃወም ማለት ነው። እስራኤል ከሰዓት ጋር እየተጫወተች ነው። ያውም በዚህ ዘመን ጦርነት ዙሪያዋን በበዛበት ዘመን የማይቀላቀለውን ቀላቀለች። የእስራኤል ባንዲራ ከግብረ ሰዶም ባንዲራ ጋር ተቀላቅሎ የገዳሙ ዋና አስተዳዳሪ መነኩሲቷን አረ ለወሬ ማይመችም አባቴ፣ ለወሬ ማይመችም እናንተ፣ ከየት መጥቶ ነው ገዳም ውስጥ የገዳሙ አስተዳዳሪ እማሆይ እንደፈሩ አሎ የአሩሲ ግድያ እቃወማለሁ እኔ ምንም ጥያቄ የለውም። ነገር ግን ዋናው ምንጩ የመገዳደል ምንጩ ያለው ከላይ ያሉት የሃይማኖት አባቶች ናቸው። ትእዛዝ እየሰጡ ነው፣ ትውልድ እያስጨረሱ ያሉት። ይሄው በአደባባይ ፎክሩ የለ እሱን ከማወዳ ምን ይወዳደራ ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት እንግዲህ በምድራችን በአካባቢያችን በዓለም ዙሪያ የሚከናወነውን እየሆነ ያለውን ደግሞ በእግዚአብሔር ቃልና በእግዚአብሔር መንፈስ በመፈተሽ የገባኝንም ማስተላለፍበት አገልግሎት ነው። እግዚአብሔር ክብሩን ይውሰድ። እናንተም ደግሞ አገልግሎቴን እየደገፋችሁ ስላላችሁ፣ አስተያየት እየሰጣችሁ ስላላችሁ፣ በተለያየ መንገድ አብራችሁ ስላላችሁ አመሰግናችኋለሁ። አሁንም አንድ ጥያቄ ለእናንተ ያለኝ፣ ባካችሁ መልእክቴን ለብዙዎች እንዲደርስ ሼርና ሰብስክራይብ አድርጉልኝ። ጌታ የተባረከ ይሁን። ዛሬ መልእክቴን ከማቅረቤ በፊት አጭር ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን ጌታ ሆይ፣ ሁሉ ባንተ ላንተ ካንተ ሆኗል። ከሆነው አንዳችም ያላንተ የሆነ የለም። እግዚአብሔር አባት ሆይ ስለዚህ ሰዓት ስለዚህ ደቂቃ ስለሰጠኝ መልእክት አመሰግናለሁ። መልእክቱን ደግሞ ሰምተው የሚለወጡ እንዲኖሩ ጌታ ሆይ በትውልዱ ጆሮ በትውልዱ ልብ መልእክቱ እንዲደርስ እግዚአብሔር ሆይ ለምንሃለሁ፣ ጸልያለሁ። ጌታ ሆይ ስላደረክልን መልካም ነገር ሁሉ እናመሰግናለን። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር ይባረክ። እህቶች ወንድሞች፣ ዛሬ መልእክት አለኝ። ዋናው መልእክቴ እግዚአብሔር አትግደል ይላል። እግዚአብሔር አትግደል ይላል። እናንተ አትግደል የሚለው ቃል የሚለው ትእዛዝ ገና በቃ በብሉይ ኪዳን በሙሴ የተሰጠ የመጀመሪያው እግዚአብሔር ትእዛዝ አትግደል ነው የሚለው። ስለዚህ እግዚአብሔር አትግደል ይላል የሚል ነው የዛሬ ዋና መልእክቴና ከመልእክቴ በፊት ያው ሁሌ እንደማረገው ምስክርነት አለኝ። ያው ከስራዬ ጋር የተያያዘ ምስክርነት እንደ ልብ ነው። በየቀኑ ነው ምስክርነት የሚያጋጥመኝና ምንድነው የዛሬ ምስክርነት ብትሉኝ፣ አንዳንድ ጊዜ ስራ የምጀምረው በጣም በሌሊት ነው። በሌሊት ለምሳሌ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት ስራ የምጀምርበት ጊዜ አለ። 10 ሰዓት ማለት እዚህ 4 AM ማለት ነውና ላነሳ ሄድኩኝ። ላነሳ ሴድ ያው ሁሉንም የምወስዳቸው ሐኪም ቤት ነው እና እቺ እህት ጥቁር ናት፣ ወጣት ናት። ከዛ በኋላ እንደ ቱታ ነገር ለብሳለች እና የፀጉር ደግሞ እንደ ሻሽ ሆኖ ጥልቅ የሚል ይሄ ሴቶች ሌሊት የሚያረጉት ፀጉራቸው ለመሸፈን የሚጠቀሙበትን እሱን አርጋለች። መጣች ወደ መኪናዬ። ቀጠና ያለች ናት። ከዛ 2 ሰዓት መንገድ ነው የምወስዳት ሐኪም ቤቱ የምትሄድበት 2 ሰዓት መንገድ ነውና ከዛ ያው ተጫነች። በቃ ልጄን ትመስያለሽ፣ በልጄ ኩያ ትሆኛለሽ ምናምን አልኳት። ያው ባየሁት አንፃር ማለት ነው። ከዛ በቃ ነገርኳት ማንነቴንና ዛሬ በቃ 2 ሰዓት እድል ሰጠሽ እግዚአብሔር መልእክት አለው ማለት ነው እና ይሄ ዘመንሽ ነው፣ አዲስ ምዕራፍ ነሽ፣ የልጄ ኩያ ትሆኛለሽ አልኳት። እውነትም እድሜዋን ስትነግረኝ 33 ናት፣ የልጄ ኩያ ናት። እና በጣም በዛ ደስ አለኝ፣ እኔም ደስ አለኝ። ከዛ መልእክቱ ምን ነበር? እግዚአብሔር እየተናገራት ያለው በቃ አሁን ወደ እኔ ተመለሽ እያለሽ ነው። ህይወት አዲስ መስመር ሊያስይዝሽ ነው እና ላይፍ ስታይልሽን መቀየር ይፈልጋል እግዚአብሔር፣ አዲስ አቅጣጫ ሊያሳይሽ። ምክንያቱም አሁን አንቺ ከ30 እድሜ በላይ ስለሆንሽ ግሮውን ነሽ፣ በቃ አድገሻልና ወደ እግዚአብሔር የእግዚአብሔር ቃል ነው አንቺን የሚመልስሽ። ስለዚህ ወደ እግዚአብሔር ለመመለስ ደግሞ ስላለፈ ስተትሽ እግዚአብሔር ምንም አይልሽምና ላለፈ ስተትሽ ንስሐ ገብተሽ አዲስ መስመር ጌታ አዘጋጅቶልሻልና ይሄንን ነው እግዚአብሔር እየተናገረ ያለው። አሁን በቃ የመመለስ ጊዜ ነው፣ ወደፊት የተዘጋጀው ጥሩ መንገድ አለ ላንቺ ምናምን አልኳት።
ያው በቃ ሪላክስ አድርጊ ያልኳት። ከዛ ሐኪም ቤት ካደረስኳት በኋላ እዛው ጠብቄ እንግዲህ ሰርጀሪ አለኝ አለች እና እዛው ጠብቄ 4 ሰዓት ያህል ጠብቄ መመለስ አለብኝ። የ2 ሰዓት መንገድ ስለነዳው ማለት ነው። ከዛ ያው ሳነብ ቆየው ወክሳረ ቆየው ምን ስል ቆየውና 12 ሰዓት ማለት በእኛ 12 ሰዓት ማለት በእናንተ ከቀኑ 6 ሰዓት የምትሉት በኢትዮጵያ ሰዓት አቆጣጠር ስልክ እያወራች መጣች። ከሰርጀሪዋን ጨርሳ መጣች፣ ተሳፈረች። ከዛ ስልክ እያወራች ነበርና የሚያወራው ሰው እሷ አልመሰለችኝም፣ የወንድ ድምጽ ነው። ለካ ጠዋት የጫንኩት ሴት የመሰለኝ ወንድ ነው። ስልክ ሲያወራ ይላል ድምፁ ማለት ነው። እንዴ ጠዋት የጫንኩት ሴት አልነበረም እንዴ ብዬ ዞር ብዬ ሳይ ለካ ለዚህ ነው ጠዋት አንድ ነገር ትፍሽ አላለችም ስነግራት። በጣም የሚገርማችሁ ነገር ግን መልእክቱ ለሱ ነው። እግዚአብሔር አቅጣጫ እንድትቀይር የላይፍ ስታይል እንድትቀይር ይፈልጋል። ንስሐ ግባ፣ አዲስ መንገድ ተዘጋጅቷል እያልኩ እንደ ሴት አድርጌ ልናገረው እንጂ እንኳንም እንደ ሴት አድርጌ ተናገርኩ። ለምን ወንድ መሆኑ ገብቶኝ ቢሆን ያንን የተናገርኩት እሱም እንትን ይል ነበር፣ ይሳቀቅ ነበር። የእግዚአብሔርን ስራ ተመልከቱ። ከዛ ስልክ ለማውራት ተሳቀቀ። መኪና ውስጥ ገብቶ ድምፁ የወንድ ነው። ከዛ ዞር ብዬ አየሁት። ለካ ወንድ ነበረ ያ ሰው። ምንድነው ሰርጀሪው አልኩት። ሰርጀሪው ምንድነው ስለው ሆዴ አካባቢ አለኝ። አሃ አልኩኝ። በቃ አያቸው ጾታውን ሊቀይሮ ነው ማለት ነው። ራቅ ያለ ሐኪም ቤት ነው ደግሞ የሚላኩት። ስሙ የሚያጋጥመንን ይው ብቻ። በጣም ደስ የሚላችሁ ግን በአንድም በሌላም ወንጌል እየሰሙ ነው። እግዚአብሔር እንዲሰሙ ድል እየሰጠ ነው። እንዲመለሱ ድል እየሰጠ ነው። እያንዳንዳችሁ ባገኛችሁት አጋጣሚ ወንድ ይሁን ሴት፣ ሕፃን ይሁን ትልቅ ይሁን ትንሽ፣ ማንም ይሁን ወንጌል መስማት አለበት። ያ ሰው ለካ ጠዋት ሴት መስሎኝ የጫንኩት ለካ ወንድ ነው። ሲነጋ ሳየው ወንድ ነው። ይሄ አጋጠመኝ። ምንም ይሁን ምንም ግን እግዚአብሔር ትክክለኛው መልእክት ሰጥቶኝ ነግሬዋለሁ። ጌታ የተባረከ ይሁን። ስለዚህ በዛሬ መልእክቴ መግደል ኃጢአት ነው ይላል እግዚአብሔር በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 21 ጀምሮ አትግደል ይላል። አትግደል ይላል የእግዚአብሔር ቃል። ይሄ መሰረታዊ የእግዚአብሔር ትእዛዝ አትግደል ይላል። በአዲስ ኪዳን የተጻፈ በማቴዎስ ላይ ማለት ነው። ስለዚህ አሁን ሰሞኑን በዚህ በአሩሲ ካህናት፣ የቤተ ክርስቲያን ሰዎች እየተገደሉ ነው። መግደል እግዚአብሔር ይቃወማል። እግዚአብሔር መገዳደልን ይጠላል። ወንድም ወንድሙን እየገደለ ነው። ምንም ይሁን ምንም እኔ ግን በጣም ይሄ የአሩሲ ያለው ግድያ ራሱ የተኮሰው ብቻ አይደለም እኮ ኃጢአተኛው፣ የሚያስተኩሱ ሰዎች አሉ ከጀርባ። እኔ ይህንን ነገር እናገራለሁ። እናንተ ካህናት ከላይ ያላችሁ የምትቀሰቅሱት አመጽ ነው እነዚህ ንጹሃን እንዲገደሉ የሚያደርገው። ከላይ ያሉት ባለፈውን ቪዲዮ አያይዣለሁ። ይሄ የአሩሲ ግድያ ንጹህ ግድያ አይደለም። ከጀርባው የግድያው የሚያቀናብሩ አሉ፣ አመጽ የሚያስነሱ አሉ፣ ተነስ ያዘው በለው ሚሉ አሉ። ከላይ ያሉት ካህናቶች እነሱም አይነኩት። ከዚህ በኋላ ቆፍጠን ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ከስር ያለውን የሚያሳምጹ አሉ፣ ከላይ አሉ። ህዝብን እርስ በርስ የሚያጋጩ የሚያባሉ አሉ። በሃይማኖት ካባ ስር ተሸፍነው ፖለቲካ የሚያራምዱ ዘረኝነት የተጠናወታቸው። ሙኝ እናንተ መገዳደል ኃጢአት ነው። የእግዚአብሔር ቃል ዛሬ የተናገረው ይህንን ነው። ስለዚህ እርስ በርስ መገዳደላችን እግዚአብሔርን አስቆጥቶታል። ልብ በሉልኝ እናንተ፣ ልብ በሉልኝ። አመጽ ቀስቃሽ ካህናቶች አሉ። በቤተ ክርስቲያን ውስጥ ራሱ መሳሪያ የሚያስደብቁ አሉ። ንጹሃንን የሚያስገድሉት ከላይ ያሉት የሃይማኖት አባቶች ናቸው። በተለይ ውጭ ያሉት ልብ በሉልኝ። በአንድም በሌላም ኃጢአት ያለው እዛ መገዳደል ላይ ነው። ሰው ደግሞ ተነስቶ
ፑፍ አድርጎ አተኩሶ አይገልም አለው መነሻ። መግደል እኮ ውጤቱ ነው። ስለዚህ ዛሬ አትግደል ይላል እግዚአብሔር። እንደውም እንደ መግቢያ ተገናኘልኝ የአሩሲ ግድያ። አረ መቼ ነው ግድያ የሚቆመው? እናንተ የኢትዮጵያ ሕዝብ ከመገዳደል የሚያቆመው መቼ ነው? መቼ ነው? ሰላም አልናፈቃችሁ? በጣም የሚያሳዝን ነገር እኮ ነው። የእግዚአብሔር ቃል መሪያችን ነው። የህይወታችን ብርሃን ቃሉ ነው። እንዴት እንደምንኖር ኃጢአት ምን እንደሆነ የእግዚአብሔር የሆነውንና ያልሆነው እንድንለይ በሚገባ ተጽፎልናል። ክርስቲያን የሆነ ሁሉ የእግዚአብሔር ቃል ምን አይነት ህግ እንዳለ፣ እንዴት በምድር እንደምንኖር፣ እንዴት እንደምንመላለስ፣ የትኛው ኃጢአት እንደሆነ የትኛው መልካም እንደሆነ እግዚአብሔር ጽፎልናል፣ መመሪያ ሰጥቶናል። ጌታ ኢየሱስም በምድር ላይ በነበረበት ጊዜ መክሯል፣ አስተምሯል፣ ገስጿል፣ ሰርቶም አሳይቷል። ምንም ኤክስኪውዝ የለንም። የእግዚአብሔር ህግና ስርዓት ሁሉ መልካም ነው፣ ፍርዱም ቅን ነው። የእግዚአብሔር መለያ ደግሞ ፍቅር ነው። እግዚአብሔር እኮ ፍቅር ነው እናንተ። እግዚአብሔርን አቃለው እያለ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ዛሬ ነፍሰ ገዳይ የበዛው ማን ነው ካላችሁኝ፣ ወንድሙን የሚጠላ እግዚአብሔርን አቃለው እያለ። ይሄ ነው ያችን ምድር ያጠፋት። ስለዚህ መሰረታዊ የሆነውን የእግዚአብሔርን ትእዛዝ የረሳን ይመስለኛል። ምንድነው ብትሉኝ በዮሐንስ 15:12 ላይ ምን ይላል ብትሉኝ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ኢትዮጵያዊ እኮ የውጭ ጠላት የለውም እናንተ። በሰው ሀገርም ያለ ነው፣ አገር ውስጥም ያለ ነው። ጠላት የሆነ የገዛ ወንድማችን ነው። እርስ በርስ እየተበላላን ነው ወገኖቼ። በጣም አሳፋሪ ነገር። የእግዚአብሔር ሕግና ስርዓት ሁሉ መልካም ነው፣ ፍርዱም ቅን ነው። በዚህ ዘመን መሰረታዊ የሆነውን የእግዚአብሔርን ትእዛዝ የረሳን ይመስለኛል። አትግደል፣ አትስረቅ፣ አታመንዝር። እንደው ከአስርቱ ትእዛዛት መጀመሪያ የተጻፈው አትግደል ነው። አይገርማችሁ? ኢትዮጵያ መሰረታዊ የሆነውን የእግዚአብሔር ትእዛዝ ወደ ጎን ብላ ይኸው ትበላላለች። እግዚአብሔርን መፍራት ከጥፋት ያድናል፣ ሰላምን ያመጣል። ሰው ሰውን ሊገድል ስልጣን አልተሰጠውም። መግደል የኛ ስልጣን አይደለም። የዛሬው መልእክቴ እግዚአብሔር አትግደል ይላል። በጣም የሚገርም ነገር እየተሰማ ነው። ወደ ገዳማትን ደግሞ መነካካት ጀምራችኋል አይደል? አሁን ከገዳም የተሰማው ደግሞ እዛ ሄድ እያሉ ገዳም የሚሰበሰቡ ሰዎች ደግሞ ገና የዓለምኛው ነገር ሳይበርድላቸው ኧረ ሰከን በል መጀመሪያው እንደማለ ገብተህ መነኩሲቷን ከምትደፍር። ባለፈው ጊዜ ታስታውሳላችሁ በገዳም ግብረ ሰዶም አለ የሚል ከነመረጃው ተናግሬ ነበር። አሁን ደግሞ በሚዲያ የተገለጠው ጉድ የገዳሙ አስተዳዳሪ መነኩሲቷን ደፍረው ልጅ አስወልደው ከዛ በኋላ ደግሞ እንዳይሰማ ልጅሷን ስቃይ ውስጥ ከተው፣ እግዚአብሔር የተመሰገነ ይሁን በሚዲያ ተገልጦ በዚህ በባህር ዳር አካባቢ ቪዲዮ አያይዛለሁ። ጉድበል ዘንድሮ የገዳሙ አስተዳዳሪ መነኩሲቷ የሚባሉት እኮ ገና ምንም ያላዩ ህፃናቶች ናቸው። አረ ገዳሙን ሕግ አስተካክሉ ባካችሁ። በረድ ሰከን ይበሉና ወደ እግዚአብሔር ልባቸው ከተሰበረ በኋላ ወደ ገዳም አስገቡ። እነዚህን ቦቃቅል ላይ ያስገባችሁ ጎረምሳው ደግሞ ካባ እየደረበ ካባና ቆብ እኮ ሰከን አያደርግም የእግዚአብሔር መንፈስ እንጂ። ስሙኝ፣ የገዳሙ ዋና አስተዳዳሪ መልአከ ብርሃን ምን ሆነ ብትሉኝ ቆመስ እማሆይን ደፍረዋል። አረ በኢየሱስ እንደዚህ ነው ሀገሬ መከራ ውስጥ የገባችው። እዛ ገዳም የሚሰራ ነገር ጉድበል ዘንድሮ። ይህ ታሪክ በሶሻል ሚዲያ ሲዘዋወር የቆየ ነው። እኔም ፍርድ እስኪሰጥ እየጠበቅኩ ነበረ። መቼም በየገዳማቱ የሚሆነውን ጉድ ገዳም ይቁጠረው። የማይሰማ ነገር የለም። ግን መነኩሲቷ የማይሆን ማስወለዳቸው ለፍርድ ቀርበው ተቆራጭ እንዲያረጉና የአባትነት ኃላፊነታቸውን እንዲወጡ ተደርጓል። ከዛ በኋላ ደግሞ ማረጋቸው ተነስቶ አቶ ተብለዋል። ይሻሎታል ስራ ሰርተ ብላ ወንድማል። መጀመሪያ ሰከን ብለ ራስ መግዛት የሚባል ነገር አለ። በክርስቶስ ኢየሱስ ነው ደግሞ ያ ራስ መግዛት የሚገኘው። እናንተ የሆነ ያለውን ነገር አነብንባችሁ እንደገና ቆብና ካባ ከምንም አያስጥልም።
ከክፋት አያስጥልም፣ ከኃጢአት አያስጥልም። ቅድስናና ለእግዚአብሔር ጽድቅና ቅድስና ነው ገዳም ውስጥ የሚያስፈልገው። አሁን እንደ ኢትዮጵያ ጨለማ፣ እንደ ኢትዮጵያ ህዝብ በትርምስ ውስጥ ያለው አገሬ ገዳም ያለ ይመስላል፣ ጸሎት ያለ ይመስላል። ዓለምን ሳትጠግቡ ወደ ገዳም እየገባችሁ ወንዱም ሴቱም በፈተና ይወድቃል። አቃቢት የነበሩት እማሆይ አመልማል እማሆይ ይባላሉ እንጂ እንደምታዩት ገና ወጣት ናት። ቪዲዮ አያይዛለሁ። መቼም ይህ ሚዲያ የማያወጣው ነገር የለም። ቄሱ በገዳም ውስጥ የሰሩት ነውር አደባባይ ተገልጦ ዛሬ ይኸው ጆሮአችንን ጭቡ አድርጎታል። አሳፋሪ። መግደል ኃጢአት እንደሆነ እግዚአብሔርንም እንደሚያስቆጣ ማወቅ አለብን። በማቴዎስ 5:21 ላይ ነፍስ ስለመግደል ራሱ ኢየሱስ ክርስቶስ የሰጠው ትምህርት አለ። ይሄ ወንጌል ነው ወገኖች። የሆነ ነገር መዛችሁ ወንጌል አሰብቲሙ ለምትሉ ወንጌል ሲሰማ ወንጌል ሲነገር ጆሮ ዳባ የምትሉ ሰዎች አላችሁ። ኢየሱስ ክርስቶስ ራሱ ያስተማረው ስለመግደል ምን ይላል? ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል ይላል። የገደለ ሁሉ ፍርድ ይገባዋል። በዚህ ቃል መሰረት የኢትዮጵያ ሕዝብ ሁሉ ፍርድ ውስጥ ይገባል። ፍርድ ውስጥ ነው ያለው። በሀገራችን መግደል ያውም ወንድሙን እየተለመደ መጥቷል። ብርቅ ነው እንዴ? ምንም አይመስለንም እኮ አሁን ሞት ይቀጠፋል፣ ወጣቱ ይቀጠፋል፣ ህፃናቱ ይሞታል። ሞት እኮ ለመድን እናንተ። የእግዚአብሔር ሕዝብ እንደዋዛ እየፈሰሰ ነው ንጹህ ደም አንዱን እየገደለ በሀገሬ። ስሙኝ፣ እየተለመደ መጥቷል መገዳደል። ምንም ብርቅ አይደለም። ይህ ነገር ደግሞ በእግዚአብሔር ዘንድ ትልቅ ቁጣን ያመጣል። እግዚአብሔር ይፈርዳል፣ ዝም አይልም። በጣም የሚገርመው ነገር ከእግዚአብሔር ትእዛዝ ምን ያህል እንደራቀን የሚያስታውቀው ኢየሱስ ክርስቶስ ምን አለ መሰላችሁ? አረ ኢየሱስ ያለውን ስሙልኝ። እኔ ግን እላችኋለሁ ብሎ ያለው በቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እኛ እኮ ቁጣ የሚለውን ነገር አልፈናል። ቁጣ ምንድን ነው? ቁጣ የለም ዘንድሮ። የኢትዮጵያውያን ቁጣ መግደል ሆኗል። የቁጣውን ስቴጅ አልፏል እኮ ኢትዮጵያ። ቁጣ የሚባል ነገር ስድብ፣ መሰዳደብ እሱ ተውት። ስሙኛውን ምን አለ ጌታ? የሚቆጣ በቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ከዛስ ወንድሙን ጨካም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል ይላል። አስባችሁታል እንዴት ሲሪየስ እንደሆነ? ጨርቃ የሚል ስድብ አለ እንደ ኢትዮጵያ ውስጥ የለም። ቀለል ያለ ስድብ የለም እኮ። ለቀለል ላለው ስድብ እንኳን የገሃነም እሳት ይገባዋል ይላል። ይመጣበታል ፍርድ ይላል። ደንቆሮ ብሎ የሚሳደብ ዛሬ ደንቆሮ ነው እንደ ሰው? ኢትዮጵያ ውስጥ ያለ ስድብ እኮ ጆሮን ጭው ያደርጋል። አቡነ ኤርሚያስ ደግሞ የተናገሩትን ነግራቸዋል። ኢትዮጵያ ውስጥ እኮ ምንም ሕግ የለም። ያኛውን ተነስቶ ሌላ ንጉስ ይመጣል እያለ ነው። ለኢትዮጵያ ንጉስ ይነሳል እያለ ነው አሉ አቡነ ኤርሚያስ የተናገሩትን ደግሞ ቪዲዮ አያይዛል። የኢትዮጵያ መሪ ቴዎድሮስ በቅርቡ ይመጣል። ይሄን መታወቂያ ያዙ። የአባላቱ መታወቂያ ይሄ ነው። በአንዳንድ ቦታዎች ባንዲራም ሰቅለዋል። በስንት ትግል ከቤተ ክርስቲያን አባቶች ጋር በመታገል በማሰደብ ባንዲራውን በግድ ያወረድንበት ቦታ አለ። ቀላል እንዳይመስላችሁ። እንዲያው መቼም ከገጠር ያለው አልተማረም የምንለው ሰው አድርጎት ቢሆን ባልደነቀን ነበረ። ከባድም አይሆንም ነበር። እንደው ዲግሪ ይዛችሁ ማስተርስ ይዛችሁ አታፍሩ? ኢትዮጵያ መሪ አላት አይደለም ወይ? ጠቅላይ ሚኒስትር አለን አይደለም ወይ? ዶክተር አብይ የሚባል የምን ንጉስ ነው የምታወሩት? ምን አይነት ህልም ነው ይሄ? ሌላ ኢትዮጵያ አለች ወይ? እኛ ማናቃት? መታወቂያ እየተሰጠ ነው አሉ። አንዳንድ ቦታዎች እንደው ባንዲራቸውን ሰቅለዋል አሉ። በልም ነው በእውን ነው? ቅዠት ነው ወይስ ምንድን ነው? የምን ቴድሮስ ነው የምታወሩት? ወይ መንፈሳዊ ነው አይባል፣ አልተጻፈልንም። ወይ ትንቢት ነው አይባል፣ አደባባይ ተገልጦ አልተነገረንም። ምን እየሆነን ያለው ኢትዮጵያ ውስጥ? ሁሉ እንደፈለገ ተነስቶ የራሱን ሃይማኖት፣ የራሱን አካሄድ፣ የራሱን እምነት፣ የራሱን
ባንዲራ። ኧረ በኢየሱስ ስም እግዚአብሔር ለኢትዮጵያ ይድረስላት። ስለዚህ የቤተ ክርስቲያን ኃላፊነት ደግሞ ወንጌል ማስተማር ነው። አባቴ ወንጌል እኮ ነው። ወንጌል አይደለም እውቀት? የእግዚአብሔርን ቃል ማወቅ አይደለም ወደ ብርሃን የሚያመጣው? ጨለማ እኮ ነው ይሄን ሁሉ የሚያመጣው። ንጉስ አለን? ምን አለን? ምን አገባን እኛ ስለ ቴዎድሮስ ንጉስ? የሰው ልጅ ከእንስሳ የወረደ ተግባር እያደረገ ነው። ከሁሉ ደግሞ የሚገርመው ወንድሙን የሚገድለው ሰው ሃይማኖት አለው። አሎ ክርስቲያን ነኝ ይላል እኮ። የሚገድለው ራሱ ክርስቲያን ነኝ ይላል። ስሙኝ፣ ሃይማኖት አለው፣ እግዚአብሔርን አውቃለሁ ይላል፣ ያስቀድሳል፣ ይሳለማል፣ ጻድቅ ይጫወታል። ገዳዩ አስገዳዩም በስውር ሆኖ አመጽ የሚቀሰቅስ ገዳዮችን የሚያሰማራ አለ። ወገኖቼ ዝም ብላችሁ አትፍረዱ። ለምንድነው እዛ ቦታ የተጋደለ? ለምንድነው ቤተ ክርስቲያን የተቃጠለው? የፈለገ ቢሆን ማቃጠል ቤተ ክርስቲያን ንጹሃንን መግደል ትክክል አይደለም፣ በዚህ አልስማማም። ነገር ግን ከጀርባው እዛ የግድያው መነሻ አለ፣ ከላይ ያሉት የጠነሰሱት አለ። ስሙኝ፣ መግደል እኮ የቁጣ የአመጽና የጥላቻ ውጤት ነው መግደል። ስለዚህ መሰራት ያለበት ምንጩ ላይ ነው። ግድያን ለማስቆም ፍቅርን መስበክና ጥላቻን ማስወገድ አለብን። ቤተ ክርስቲያን የማስታረቅ ሥራ መስራት አለባት። ማቴዎስ 25 የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። ዛሬ የሚያስተራርቅ የለም፣ የሚያበላላ እንጂ። ይሄ እናንተ እኔ በጣም ያስደነግጠኝ ነገር ካህን መድረክ ላይ ቆሞ በሚገባቸው ቋንቋ እናናግራቸዋለን፣ ዝም አንልም፣ ለመጋደል ተዘጋጁ። ይሄው ታስገድላለህ አንተማ ምን ትሆናለህ? ይሄው ከስር ያሉት ይገደላሉ በእናንተ መሪነት። እኔንን በጣም እርግጠኛ ነኝ። ማስተራረቅ የቤተ ክርስቲያን ሥራ ነው። ለሰላምና ለአንድነት የሃይማኖት አባቶች መምከርና መገሰጽ አለባቸው። ያለ ድል ሆኖ ብዙ የሃይማኖት አባቶች ራሳቸው አመጽ ቀስቃሽ የችግሩ መንስኤ ናቸው። በአደባባይ ጥላቻን ይሰብካሉ፣ ፖለቲካን ያቀነቅናሉ፣ ትውልዱን ተነስ ያዘው በለው እያሉ ከወንጌል ይልቅ ጥላቻን የሚሰብኩ ካህናት አሉ። ከዛ ደግሞ ልጁ መንጋው ንጹህ ሲገደል ዋይ ይላሉ ከላይ። እራሳችሁ ናቸው ያስገደላችኋቸው። ተማርያምን አንድ በሏት እባካችሁ። የሷ ደግሞ የባሰ ነው። እሷም በራሷ ዓለም የለችም እኮ የለችም። እኔ ራሴ እንትና ነኝ አለች፣ ወላዲት አምላክ ነኝ ብላለች። አሁን የሷ ደግሞ ያማል። ስሙኝ፣ እህተ ማርያም ምን እያለች ነው ብትሉኝ፣ እሷ ደግሞ ምን አለች መሰሏችሁ? በራሷ ዓለም እንደ ልቧ እየሆነች ነው። እናንተ ምን አለች? ወደፊት ይመጣሉ አለች። ማን ይመጣል ብትሉ፣ የኢትዮጵያን ቋንቋ ማይናገር መሪ ይመጣል አለች። ሃሎ እህተ ማርያም what you talking about? ወደፊት ይመጣሉ። ምን አይነቶች ይመጣሉ? ከኛ ቋንቋ ጋር አንድ ያልሆኑ ግን ኢትዮጵያን እኔ የተሻለ አስተዳደራታለሁ ብሎ የሚመጡ አሉ። በቋንቋ አንድ አይደለንም። ምንም እኛ የምንናገረውን ቋንቋ አይደለም የሚናገሩት። የተለየ ቋንቋ የሚናገሩ ይመጣሉ ጋለች ወላዲት አምላክ። እኛ የተሻለ እቺን ሀገር ማስተዳደር እንችላለን ብለው የሚመጡ ይመጣሉ። ኦሮሞ፣ አማራ ወይም ትግሬ ወይም ምናምን ያልሆነ የኢትዮጵያን ቋንቋ የማይናገር መሪ ይመጣል አለች። ምንኛ ነው የሚናገረው? ህንድኛ ነው ወይስ አረብኛ ነው? ማን ነው ደግሞ የነገረሽ? እመቤቴ ናት የነገረችኝ አለች። ስሙ ደግሞ ይሷን ጉድበል ዘንድሮ እኮ ነው። ስሙ ኢትዮጵያ ታላቋን አቢሲኒያ በተሻለ አስተዳድራለሁ የሚል ከኛ ቋንቋ ውጪ የሚናገር መሪ ይመጣል አለች። አስምሩበት ብላለች። እርግጠኛ ሆና ማለት ነው። ትንቢት ነው ከሰማይ ተሰጠኝ። ደግሞ ራሷን ንግስተ ብላ ነው የምትጠራው። አቤት ጌታዬ፣ አቤት ህዝቤ። እሷም እኮ ተከታያላት እናንተ፣ ተከታያላት እኮ ከተጻፈልን ውጪ፣ ከማንነታችን ውጪ፣ ከእግዚአብሔር ሕግ ውጪ የኢትዮጵያ ህዝብ መረን ሆኗል። መሪ እረኛ የለውም። የሃይማኖት አባቶች በሌላ ነገር ተጠምደዋል። ቤተ ክርስቲያን የወንጌል አማኙም በገንዘብ በምናምን ተሳስሯል። እናንተን ማስተዳደር የሚችል እኔ ነኝ ብሎ የሚመጣ አለ ብላለች።
እኔ እንደገና ኮሎኒያሊዝም ሊመጣ ነው፣ እንደገና ቅኝ ግዛ ልንገባ ነው ታለም አልገባኝም። ያንቺ ቁጥር 23 እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያ ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ አስቀድመ ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ቅደም ተከተል አለ ወንድም አለ። መጀመሪያ ቂምህን አስወግድ። መጀመሪያ ወንድምህን ይቅር በል። መጀመሪያ ከእግዚአብሔር ጋር ታረቅ። እዚህ ጋር ጥላቻ ይዘ፣ እዚህ ጋር ቂም ይዘ፣ እዚህ ጋር ወንድምህን ተቆጥተ ሴራ ሲረ በድለ ወደ ቤተ ክርስቲያን ሄደ ደግሞ ትሳለማላችሁ። ኧረ ተከናንባችሁ ደግሞ ኖ እግዚአብሔር የልብና ኩላሊት የሚመረምር ነው። ሰው ይሸወዳል፣ እግዚአብሔር አይሸወድም። ከዛስ ጸሎት ያልተሰማው መጀመሪያ ሂሳብ አወራድ እዳን ክፈል ወንድም አለም። ወንድምን ይቅር በል፣ አንተም ይቅርታ ጠይቅ። ቂም ይዞ ጸሎት ሳር ይዞ ስርቆት አይሆንም ይላል ያገሬ ሰው። በጣም ደስ ይለኛል። እኔ ምሳሌ ዛሬ ጸሎታችን አልሰማ ያለው ቂምና በቀል ጥላቻ ልባችን ውስጥ ስላለ ነው። እንደ ኢትዮጵያዊ በተለይ አይሰማም ወንድም አለም፣ አይሰማም። በቃ አልተሰማም። እዚህ ጋር ሽጉጥ፣ እዚህ ጋር መስቀል፣ እዚህ ጋር ተከናንባችሁ ትላላችሁ፣ ትቀድሳላችሁ፣ ግን አመጽ አለ በቤታችሁ። ስሙኝ ባካችሁ። ንስሐ የሰረቁትን መልሶ ነው መጣል ያለብህን አንቀ ይዘህ ተው የተባልከውን ደጋግመ እየሰራ በእግዚአብሔር ፊት መቆም አይቻልም። እግዚአብሔር እንዲህ ይላል። ምን ይላል ካላችሁ አስቀድመ ከወንድም ጋር ታረቅ። ወንድም አለም አስቀድመ ታረቅ፣ አስቀድመሽ ታረቂ። እዚህ ጋር ቂም ይዘሽ ልብሽ ላይ ክፋት ተቋጥሮ ጌታ ሆይ ብቲ አይሰማም። ከጸሎትና ከአምልኮ በፊት ከመዘመር በፊት ከመቀደስ በፊት እግዚአብሔር ደስ የሚያሰኘው መስዋዕት ምንድነው ካላችሁኝ መታዘዝ፣ ንጹህ ልብ። በአንደኛ ሳሙኤል 15:22 ላይ ሳሙኤልም በውኑ የእግዚአብሔር ቃልን በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ስለዚህ በሰላምና በፍቅር መኖር እንደ ሀገር የእግዚአብሔር ትእዛዝ ነው። ትልቁ ዋጋ የሚያስከፍለን ጉዳይ ይቅር አለመባባላችን፣ ቂምና በቀል ቋጥረን እርስ በርስ መገዳደላችን ነው። ይሄ በጣም ዋጋ አስከፍሎናል። ቁጥር 5 ላይ ምን ይላል ደግሞ? አብረኸው በመንገድ ሳለ ከባለ ጋራ ፈጥነ ተስማማ፣ ባለ ጋራ ለዳኛ እንዳይሰጥህም ዳኛም ለሎሌው ወደ ወህኒም ትጣላለህ። ወደ እግዚአብሔር ከመቅረብ በፊት ልብን አጽዳ ነው የሚለው ወንድም አለ። ይቅር በል። አንተም ለሰራኸው በደል ደግሞ ይቅርታ ጠይቅ። አንድ አይነት ነው። ይቅርታ መጠየቅም አለብን፣ ይቅር ማለት አለብን። ለዚህ ነው አንዳንድ ሰዎች በእውነት ነው የምላችሁ በድለው ሲሄዱ ወይ ሚስት በድለው ሲሄዱ ያውን ብዙ ታሪክ ትሰማላችሁ በሚዲያ በሸገር ወይ ደግሞ በእግረኛው ትሰማላችሁ አይደል? ያቺን የሰራትን በደል ሳትወጣ እግዚአብሔር ሊቀና አይችልም። ብዙ ሰዎች በተለይ በድለው ኢትዮጵያ ውስጥ ወደ ውጭ ይወጣሉ አይደል? እዚህ መከራ ይከፍላሉ። ሆምለስ ነው የምትሆነው። ስሙኝ እናንተ ሰዎች ሂሳብ አወራርዱ። እናንተ ቂም የቋጠራችሁ ሰዎች ይቅር ተባባሉ። መግደል ኃጢአት ነው። እግዚአብሔር አትግደል እያለህ ነው። ሌላው በጣም ያስደነገጠኝ ነገር እስራኤል ምን ነካት? ስሙኝ፣ እግዚአብሔር በሚጸየፈው ተገልጣለች እስራኤል። እኔ ለእስራኤል ጸልያለሁ፣ እግዚአብሔር ምሕረት እንዲያደርግላት። እግዚአብሔር ዝም አይልም። የሚገርመው ደግሞ ግብረ ሰዶምን ፕራይድ ብላ የግብረ ሰዶምን ለ4 ቀን የሚቆይ የማያቋርጥ የርኩሰት በዓል የት ብትሉኝ ባድማ በሆነው የሰዶምና ገሞራ ከተማ። አረ ለእስራኤል ፈራሁ እኔ። የእስራኤል ሕዝብ እኮ አመፀኛ ነው። አሁን በዚህ ወቅት እንዲህ አይነት ኃጢአት ይሰራል? በሰዶምና ገሞራ ከተማ ባድማ በሆነው ከተማ ግብረ ሰዶምንና የግብረ ሰዶምን ባንዲራና
እስራኤልን ባንዲራ አንድ ላይ አቀላቅለው እርኩሰታቸውን ይዘው 4 ቀን በመደዳ እንደ ኖህ ዘመን እንደ ሰዶምና ገሞራ ዘመን ወይ ጌታዬ ለእስራኤል ይድረስላት። በእውነት ነው የምላችሁ ይሄ በታሪክ ለመጀመሪያ ጊዜ ነው የሚሆነው። ቅድስቲቷ ኢየሩሳሌም የእግዚአብሔር ልብ የሆነችው እስራኤል ከእሳት ጋር እየተጫወተች ነው። መጥፊያዋ ነው። የሰዶም ኩራት ብላ አጸያፊና አስነዋሪ ነገር ልታደርግ ነው። የሰዶም ገሞራ መንፈስ ተቀስቅሷል። አሁን ቪዲዮ አያይዛለሁ። ዴድ ሲ በሚባለው የእግዚአብሔር ቁጣ መቀስቀሱ አይቀርም። በሰዶም ገሞራ ዘመን የእሳት ዲን እንደዘነበ አሁን እንዳጠፋቸው ዛሬም ይሆናል። እግዚአብሔር ይቀጣል። ምንም እስራኤልን ቢወዳትም እግዚአብሔር እስራኤልን ይቀጣል። እስራኤልን ሲቀጣ ደግሞ በጠላቶቻቸው እንዲሸነፉ ነው የሚያደርገው። ልብ በሉልኝ። ጌታ ምህረት ያድርግ ለእስራኤል። ሌላ ምንም ምለው ነገር የለም። ለእስራኤል ምህረት ያድርግላት። ዛሬ በአሜሪካ እንኳን ግብረ ሰዶም በተከለከለበት አሁን የሰኔ ወር የኔ ነው ብላ የግብረ ሰዶሞቹ ወስደውታል። ያከብራሉ በየስቴቱ። አሜሪካን ሀገር ተከልክሏል። አንዳንድ ቦታ ተከልክሏል፣ ቀዝቅዟል። እንደ ዱሮ አይፋንኑም። ትራምፕ ከመጣ ወዲህ ጌታ ይባርከው። አሜሪካ ጭራሽ እስራኤል ብሶባት ይኸው ለ4 ቀን ልታከብር ነው። ይሄ ምንድነው ካላችሁኝ የፊተኞች የኋለኞች ይሆናሉ። እስራኤል ከእሳት ጋር እየተጫወተች ነው። ምህረት ለእስራኤል። የመጨረሻ ማያይዘው ቪዲዮ ምንድነው ካላችሁኝ እስራኤል ዳንሳ ሐሰተኛ ነቢያትን ተቃውሟል። አሎ ስሙኝ ያለውን እኔ አንዳንዴ ደፈር ይላሉ። እናንተ ሰው ራሱን አለማየቱ ነው እኔ ገረመኝ። ስሙኝ ማሳሰቢያ አለኝ አለ። ላሳስባችሁ እፈልጋለሁ። ቅድሚያ ማስፈተሽ አለባችሁ። አሁን እንደምታውቁት በዚህ በምድር ላይ በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በዝተዋል። የሆነ ሆኖ ግን ከእግዚአብሔር ውጪ ከቃል አካሄድ ውጪ በሆነ መንገድ ያለው ጉዞ የነቢይ ሁሉ ስም ያጠፋል። ሌሎች ሐሰተኞች ስለበዙ የኛ የእውነተኞቹ ስም ጠፋ አለ። እኔ ሞራልን ወድጄዋለሁ ወንድም አለ። ሞራልን ወድጄዋለሁ፣ ኮንፊደንስህን ወድጄዋለሁ። ግን ከሐሰተኛ ተርታ አንዱ አንተ ነህ። ምንም ጥያቄ የሌለው ማለት ነው። ይቅርታ አድርግልኝ። ከዛስ ምን አለ? ነብይ የተናገረውን ሁሉ አትመኑ፣ በተናገረው መሰረት እርምጃ አትውሰዱ። ሐዋርያ ነኝ ነብይ ነኝ የሚል ብዙ አለ እና ቅድሚያ አስፈትሹ ብሏል። which is good ጥሩ ምክር ነው የሰጠው። ግን ስሙኝ፣ በውሸት የሚያፋቱ በስተት መድኃኒት የሚሰጡ የሚያስጥሉ አሉ። አንዱ ነብይ የተናገረውን በሌላ ነብይ አረጋግጡ፣ አስፈትሹ ካለ በኋላ እዚች ላይ ነው ነጥቡ። እንግዲህ ለምሳሌ አለ አንዲት የ4 ልጆች እናት ሌላ ነብይ ባልሽን ፍቺ ብሏት ተፋታ ልታስፈትሽ ወደኔ መጣች አለ። ኦ ማይ ጋድ! እንዴት አይነት ታክቲክ ነው ይዘህ የመጣው ወንድም አለ። አሁን የሚጠፋው ነገር አለ። አንተ ይሄ የጥራት ደረጃና መዳቢ ሆንክ እኮ፣ ፈታሽ ሆንኩ። ፈታሹ እኔ ነኝ አለ። ስሙ፣ እኔ ጋምጡና ትንቢት አስፈትሹ ነው ጀርመንኛው። ስሙ፣ ከዛስ እና መጣች እቺ ሴት አለ። እኔም ወደ ባልሽ ተመለሺ ብዬ ወደ ባሏ ተመልሳ በሰላም ትኖራለች። ያኛው ነብይ ተፋጪ ያለው ስተት ነበረ። ስለዚህ ከጳውሎስ ጋር ቀጥተኛ ግንኙነት ከሌላችሁ በስተቀር ትንቢት ሳትፈትሹ ድጋሚ ምርመራ ሳታረጉ አትቀበሉ አለ። ሐሳቡ ጥሩ ነው፣ ግን ፈታሹ ማን ነው ነው ጥያቄው። በመንፈስ መርምሩ አንድ ነገር ነው፣ በእግዚአብሔር ቃል አጣሩ አንድ ነገር ነው። ሌላ ደግሞ ነብይ እውነተኛ ነብይ ጋር አስመርምሩ አንድ ነገር ነው። ግን አንተ እውነተኛ ነብይ ሆነ መርማሪ ሆነ ራስን ከላይ አስቀምጠ አንተ አይደለም ዋናው ሜጀር ብለህ ራስን ያስቀመጥከው ወንድም አይደል? እናንተ ቦን ሳገብቼ በእውነት ነው የምለው፣ በእግዚአብሔር ፊት ተደብቄ ዝም እላለሁ። የሆነ ነገራችሁ ገበያችሁ ሲቀዘቀዝ የሆነ መንገድ እየፈጠራችሁ ወጣችሁ ትናገራላችሁ። አሁን ሌሎቹን ነቢያት ሐሰተኛ አድርገህ እኔ ጋር የነሱን ትንቢት እኔ ጋር አምጡና አስፈትሹ ብለህ ደግሞ ነገ ወረፋ ልታስይዝ ነው። ይሄ ትክክል አይደለም ወንድሜ። ራስህን ፈትሽ መጀመሪያ። እናንተ የሃይማኖት አባቶች ተነሱ፣ ትውልዱን አስተምሩ፣ ወንጌልን ስበኩ፣ ጥላቻን ተው፣ አመጻት ቀስቅሱ። ይሄ የዛሬ መልእክቴ ነው።
ጌታ የተባረከ ይሁን። እወዳችኋለሁ። መልእክቴን ሼር እና ሰብስክራይብ አድርጉልኝ ፕሊዝ፣ ለብዙዎች ይድረስ እና እንገናኛለን። ጌታ ይረዳናል። ተባረኩ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።